በ2014-15 የምርት ዘመን በአንደኛ እርሻ ከታረሰው 4.8 ሚሊዮን ሄክታር መሬት ውስጥ ከ1.5 ሚሊዮን ሄክታር መሬት በላይ የሚሆነውን በ12 ዋና ዋና ሰብሎች መሸፈኑን የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ገልጸዋል። በግማሽ ዓመቱ ከ21.8 ሚሊዮን ኩንታል በላይ ምርት መሰብሰቡንም ገልጸዋል። በቀለት ሾመ የአማራ ክልል ምክር ቤት ባካሄደው 6ኛ ዙር ሁለተኛ ዓመት የሥራ ዘመን 5ኛ መደበኛ ጉባኤው ላይ የክልሉ ርዕሰ መስተዳድር ዶክተር ይልቃል ከፋለ የ2015 ዓ.ም የግማሽ ዓመት የሥራ አፈጻጸም ሪፖርት ለምክር ቤቱ አባላት አቅርበዋል። ርዕሰ መስተዳድሩ በ2014-15 የምርት ዘመን ከ4.8 ሚሊዮን ሄክታር በላይ መሬት በማልማት ከ143 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን አንስተዋል። በግማሽ ዓመቱ አንደኛ እርሻም ከ4.8 ሚሊዮን ሄክታር በላይ መሬት መታረሱን በሪፖርት የገለጹት ርዕሰ መስተዳድሩም ከ1.5 ሚሊዮን ሄክታር መሬት በላይ በ12 ዋና ዋና ሰብሎች ተሸፍኗል ብለዋል። በግማሽ ዓመቱ 521628 ሄክታር 68% 814 ትራክተር በመጠቀም የታረሰ ሲሆን 1,708,970 ሄክታር የሚሆነው በመስመር ተዘርቷል። እንዲሁም በ12 የኮሚኒቲ ሰብሎች በ319 ወረዳ በ4692 ቀበሌ በ41295 ክላስተር በማደራጀት 1,561,917 በዘር ለመሸፈን ተችሏል። ስንዴ ልማትን በተመለከተ 850,000 ሄክታር ለማልማት ታቅዶ እስከ ግማሽ ዓመቱ ድረስ 825,123 ሄክታር ወይም የእቅዱን 97% መሬት ማልማት ተችሏል። ከዚህ በተጨማሪ በዚህ ዓመት የኢንዱስትሪ ግብዓት የሆኑ ምርቶችን ከማምረት አኳያ ልዩ ትኩረት በማድረግ በ248,826 ሄክታር መሬት ላይ አኩሪ አተር ለማልማት ተችሏል። በግማሽ ዓመቱ ወደ 22 ሚሊዮን ኩንታል ስራ ስርና ቅመማ ቅመም ሰብሎች መሰብሰቡን የገለጹት ዶክተር ይልቃል ከፋለም አሲዳማነትን በማከም በኩልም ሰፊ ስራ ተሰርቷል ብለዋል። ክልላችን በምርጥ ዘር አቅርቦት ራሱን ለማስቻል እስከ ግማሽ ዓመቱ ድረስ 13283 ሄክታር በዘር በመሸፈን 58294 ኩንታል ዘር ማሰባሰብ ተችሏል። የአሲዳማነት ችግር ለመፍታት 42667 ኩንታል ኖራ ጥቅም ላይ በመዋል 3390 ሄክታር መሬት አሲዳማነትን ማከም ተችሏል። ስራ ስርና ቅመማ ቅመም ሰብሎች በተመለከተ 271266 ሄክታር መሬት በዘር የተሸፈነ ሲሆን እስካሁን 21,869,640 ኩንታል ምርት ተሰብስቧል። በግማሽ ዓመቱ የቋሚ አትክልቶችን በማልማት በኩልም አበረታች ስራ መስራቱን የገለጹት ዶክተር ይልቃል ከፋለም የእርሻ ስራውን ለማዘመን የሚያስችሉ 324 ትራክተሮችንም የክልሉ መንግስት ከአጋር አካላት ጋር በመሆን ለባለሀብቶችና ለአርሶ አደሮች አሰራጭቷል ነው ያሉት። በ2015 በጀት ዓመት የቡና ኮሞዲቲ ልማት በ6 ዞኖች በ19 ወረዳዎችና በ152 ቀበሌዎች 2,721,430 የቡና ችግኝ በማዘጋጀት በ1090 ሄክታር ማሳ ላይ ተከላ ተካሂዷል። የቆላ ፍራፍሬ 3,933,501 ችግኝ በማፍላት በ8,406 ሄክታር ላይ ተከላ ተካሂዷል። የደጋ ፍራፍሬ ልማት በሚካሄድባቸው ወረዳዎች 227,073 ችግኝ በማዘጋጀት በ235 ሄክታር ላይ ተከላ ተካሂዷል። በዩኒቨርሲቲዎች፣ ማህበራት፣ ድርጅቶችና በክልሉ መንግስት 324 ትራክተሮችን በእርሻ ስራ ለተሰማሩ ባለሀብቶችና ለአርሶ አደሮች ለማሰራጨት የተቻለ ሲሆን በዚህም ለክልሉ እርሻ ስራ የሚውል ትራክተር በቁጥር 1161 ማድረስ ተችሏል። በተጨማሪም 29 የተለያዩ የሰብል መውቂያ ማሽንና 1850 የውሃ ፓምፕ ማቅረብ ተችሏል። ክልሉ ካለው የእንስሳት ሀብት አኳያ በዘርፉ ተገቢውን ውጤት ማምጣት አልተቻለም ያሉት ርዕሰ መስተዳድሩም ለዚህም ሰፊ ርብርብ ይጠይቃል ብለዋል።